እኛ የምናደርገው ለሱ ድጋፍ መስጠት ነው። ስለዚህ ትጂ የቅድም ስትናገር ሰምቻለሁ እንዳልከው ሂድና አግኘው በቀጥታ እሱን በሱ ፍላጎት መሰረት እሱን አናግረው ጎፈንድም ይከፈት። ያው የምኖረው ስዊዝ ነው። እዚህ ያሉ ልጆችንም እናነጋግራለን። በተከፈተው የጎፈንድም የሚሆን አካውንት ይሁን እናንተ ከናንተ በላይ በቅርብ ሊደርስለት የሚችል ሰው የለም። አሁን ቅድም የነበሩ ልጆች ስልክ አያነሳም እንደዚህ። እኔ ጃፋር መውጣቱን ካወቅኩ በቃ አጠገቡ ከሆንክ ሩጭ መሄድ ነው የሚጠበቅብኝ። ውሃ የሚያቃብለው ሰው ሊፈልግ ይችላል በዚህ ሰዓት እና አንተ እንዳልከው ሂድና 26 ቀጠሮ አለ ይብሏል። ያለውን ሲቹዌሽን እየው። ቅድም ማንደታችን እጄ ነበር ብላለች። ተነጋገሩና እናንተ እኛን እዘዙን። በቃ እንደዚህ ጃፋር እንዲያስፈልገዋል በሉ። በቀጥታ እኛ የሰው ልጅ በህይወት እያለ ነው የሚረዳዳው። ከሞተማ አልፎ ያጅ ቢሆን የሚቀብራል ሰው ነህና፣ ስለዚህ እናንተ የሚደረገውን ነገር አድርጉ። በቅርብ ያላችሁ እናንተ ናችሁ። የሀገሩን ሲስተም የምታውቁት እናንተ ናችሁ። ቅድም እንዳልከውም በላይፍ ሲስተም ላይ አንዳንድ ማድረግ ያለበት ነገር ወደ ሀገር ቤት ሄዶ ሲመለስ ደግሞ እዚህ ሌላ ችግር እንዳይገጥመው መስተካከል ያለበትን ነገር እናግዘዋለን። ወንድማችን ነው ጃፋር። ለስንት ሰዎች ሆኗል። እኔ በማውቀው በራሴ ጃፋር የሚያደርገውን ነገር አውቃለሁ። ብዙ ነገር በጣም እናወራለን፣ እንደዋውላለን። ወዳጄ ነው ለኔም። ስለዚህ ጃፋር የሰው ገንዘብ የሚፈልግ ልጅ አይደለም። ግን ጊዜ እንዲህ ነው፣ ያነሳሃል፣ ይጥልሃል። እና ህመም ደግሞ በሽታ መጥፎ ነገር ነውና እያንዳንዱን ቤት ነገ ያንኳኳል። ስለዚህ እናንተ የሚመለከተውን ነገር አድርጉ። እኛ ለመታዘዝ ዝግጁ ነን። ሌላ ምንም ነገር ሀሳብ የምንሰጥበት ቤት የለም። እናንተን እኔ አንተን በማየቴ በጣም ደስ ብሎኛል። በነገራችን ላይ በዚህ ላይ አጋጣሚና ምክንያቱም በቃ በቅርቡ አንተን አውቃለሁ፣ ልብህን አውቃለሁ እና እንኳን እንደዚህ አመመን ብለን ሌላም ነገር ቢሆን እንዲሁ በደስታም ስታገኘን በፍቅር ነው የምትቀበለን እና በቃ አንተ የሚሆነውን ነገር አድርጉ። እኛ ለመታዘዝ ለማድረግም ዝግጁ ነን። በጣም ደግሞ እግዚአብሔር ያክብርልን ወንድሜ። አሜን አሜን። ቴንኪው ወንድሜ፣ ስላየው ደስ ብሎኛል። እኔም መብራት አቤት ወንድሜ፣ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? የሁላችንም ሰዓታችን ስለሚለያል ቴንኪው። በመጀመሪያ ድሉን ስለሰጠኝ አመሰግናለሁ። ወንድሜ ጨርሶታል። ላይ ያለችው እቴም ተናግራለች እና የጠየቀው ትንሽ ነገር ነው። እናት የእናት አይን ከምንም በላይ ነው። ጀስት ሰው በጣም ከባድ ነው። እኔ በሚዲያ የሚዲያ ሰው አይደለሁም፣ ግን አየዋለሁ። በጣም ዘረኛ አይደለም። ኦሮሞ ነው። እኔ ጎንደሬ ነኝ። ዘረኛ አይደለም። በጣም ምርጥ ልጅ ነው። ቀና ልብ አለው። በጣም ጥሩ ሰው ነው። ወንድሜ ጨርሶታል እና ስንሞት ከመተዛዘብ ከንፈር ከመምጠጥ እያለ በቃ ከእናቱ ጋር ደርሶ እዛ ኢትዮጵያ የሚሆነውን ጥሮ ይድናል። ደህና ነው፣ ይድናል። ከጌታ በታች ከፈጣሪ በታች አይዞ የሚለው ሰው ካገኘ ሰው ልጅ ራሱ የሚያጠፋ አይዞ የሚለው ሰው ሲያጣ ነው። እና እኔ አሜሪካን የምኖረው ምን በቃ ግን ውዝ ኢሞሽናል አም ሶሪ ቢኮዝ ሰው ለሰው መድኃኒት ነው። በቃ ቢቸግረው ቢጨንቀው ነው። ጠፍቶ ነበረ ብዙ ጊዜ ታውቁ እንደሆነ በጣም ፎር ሎንግ ታይም፣ ግን የት ነው ብሎ የጠየቀው ሰው የለም። ለምን በቃ እኛ ሁላችንም የራሳችን ላይፍ ቢዚ ነው። ገፍቶ የመጣ ሰው ትክክለኛ ቢያመው ነው ምን እንደሚመስል አይታችኋል። እጁ ራሱ እኔ ጉበት በሽታ የሚያመመው ይመስለኛል። እጣቱ በጣም ነጽቷል፣ ነጭ ነው እና በደንብ ይመርመር፣ ከሀገሩ ይሄድ፣ ለእናቱ በነፍሱ ይድረስላት። በቃ ኔቶች ወንድሞች የምላቸው ይሄን ነው። ለሚመለከተው ነገር በሙሉ ያለንን ያቅማችን እንረዳለን። ሙቶ ከማልቀስ እንደዚህ የመጣን ወንድም አይዞ ማለት ነው። ለምን በጣም ወደው እኔ በጣም ዘረኛ አይደለም። ሁሌ የምከታተለዋለሁ። ድሮ በጣም አጥብቄ ነው የምወደው። በጣም ቀና ልብ አለው። በጣም ፈኒ ነው። ከሀገር በፊት ሚዲያ የሚያውቀው ልጅ ነው። የሁሉ ሰው አሁን የመጣ ነው እውነት ለመናገር ከሆነ ማለት ነው። እና ሲጠፋ ግን የጠፋ ብሎ የፈለገው ሰው የለም። እህቶቼ በቅርብ ያላችሁ ምናምን በቃ ያለውን ኢንፎርሜሽን እዚህ ወንድማችን ላይ አምጥታችሁ አሳውቁን። በዛም ስለሱ ነው ሚዲያው የሚወራው። ትክክለኛ ሰው ተመርጦ ወንድሞች እንዳሉት ማድረግ ነው። እድሉን ስለሰጠኝ በጣም አመሰግናለሁ። በቃ ከእናቱ ጋር አገናኙት ፕሊዝ። እናት መድኃኒት ናት። የእናት መድኃኒት ናት። ማሰራጊያ የምትለው ነገር ካለ በሉና ቀምጣ ከላይ ባል ሞሞ ይቅርታ አላወራህም አይደል? ይቅርታ አባቴ ሶሪ፣ ችግር የለውም። በመጀመሪያ በጣም ቴንኪዩ እያመሰግናለሁ። በእውነት አንተ ታስፈልገናለህ።
ዩሮፕ ላይ በጣም የቸገረን ነገር ብኖር ሰው ነው። በነገራችን ላይ የጃፈር ሳይኮሎጂካሊ ልጁ እገዛ ይፈልጋል። በነገራችን ላይ በቀደም እኔ ላይቭ ገብቶ በአፋን ኦሮሞ ሲያወራም ሰምቼዋለሁ እና ሰው ያስፈልገዋል በደንብ ማለት ነው። ከአገር ቤት ከመሄዱ ከምን አንጻር ተጨማሪ ሰው ያስፈልገዋል እና ቀርቦት የሚያዳምጠው ሰው የሚያስፈልገው ይመስለኛል። በተረፈ አሁን ፕሮሰሱ ምናምን ተጀምሮ ወደ ኢትዮጵያ እስኪገባ ድረስ 1 ወር ምናምን እንደዚህ ከዛ በላይም ልፈጅ ይችላል። ልጁ ታሟል እና እኔ ያለኝ እንትን ኦፕሽን ፓሪስ ላይ አለ። በእስልምና ሩቅያ የሚባል ነገር አለ። እንደዚህ የሰው እጅ ምናምን ከሆነም እንደዚህ ሳይኮሎጂካሊ ኢሹም ከሆነ ምቀራ እንትን አለ ሩቅያ የሚባል ማለት ነው። ፓሪስ ላይ በቃ በዚህ ሳምንት ማለት በቀጣዩ ሳምንት እንደው ሄዶ እንደዚህ አይነት ነገር ኦፕሽን ብጀምርለት የተሻለ ይሆናል ብዬ አስባለሁ። ለምን ልጁ ደክሟል። እውነት እንነጋገር ከተባለ ቀላል አይደለም። ወጥተህ እንደዚህ እርዱኝ ብለህ እርዳታ መጠየቅ ቀላል ነገር አይደለም። ልጁ የሚያዳምጠው ሰው ያስፈልጋል እና በፍጥነት መርዳት ያለብንን ነገር እንርዳው ብዬ ነው እንግዲህ ያለኝ ሀሳብ ይሄ ነው እና ቶሎ ወደ አክሽን ገብቶ የምረዳበት መንገድ መፈለግ ነው። ይሄ ነው የኔ ሀሳብ ወንድሜ። አመሰግናለሁ። መልካም ሀሳብ ነው። ለሚቀጥለው ሳምንት ቤቱ ሄዳለሁ ብዬ ፕላን ስላደረግኩኝ ቤቱ ሄጄ በእርግጠኝነት የምነግራቸው ነገር እዛትቸዋል ሄድም ያው እኔ በራሴ ግል ህይወት ስላለኝ መመለስ ስላለብኝ ወደ ቤቴ እመለሳለሁ። ግን ስመለስ ጃፋርን በተሻለ መጠን ወይ ይዤው ነው የምመጣው ወይንም ደግሞ በጣም ብዙ ወዳጅ በጣም ብዙ መልካም ሰዎች አሉ በዙሪያው። ሚጣዬ ያለች አለበዛ ወደ ሚጣ ቤት ነው የምልከው። አሁን ፓሪስ ብትለኝ ፓሪስ ማን ጋር ልከዋለሁኝ እንትና ጋር ብዬ ኮንፊደንስ ኖሮኝ ሰው ቤት እዛ ወደ ፓሪስ ልከዋለሁ ብዬ አልልህም። ግን ጃፋር በአሁኑ ሰዓት ብቻውን ቤት ውስጥ መቀመጥ የለበትም። እሱን አምናለሁ። ከሄድኩኝ ደግሞ እንደነገርኩ ትቼው አልሄድም። የሆነ ቦታ አድርሼው አስገብቼው ነው ወደ ቤት የምገባው። ከፈለገ ደግሞ ይዞ እመጣለሁ። እኔ ጋር ሰው ስለሚያስፈልገው እናቱን እስኪያገኝ ድረስ ሰው ስለሚያስፈልገው ማለት ነው። ይሄ ነው ለዛሬ ልላቸው የምችለው። በተረፈ በእርግጠኝነት አሁን ዛሬ የተነጋገርነውን መልካም ሰዎችን በጣም እግዚአብሔር ይስጣችሁ ስላላችሁ ልብ፣ እውነት ስላላችሁ መልካም አስተሳሰብ እግዚአብሔር ይሄን አይቀይርባችሁ እላለሁ። ኔጌቲቭ ኮሜንት ልስጣችሁ ደግሞ ልቦና ይስጣችሁ፣ እግዚአብሔር ይቅረባችሁ ነው የምለው። ነግበኔ ነው ነገ እናንተን አይመማችሁ። ያመማችሁ ጊዜ እውነቱን ለማውራት ሁላችንም ካመመን መደበቅ የለንም። ፈረንሳይ ስለምንኖር ደግሞ ከብዙ ነገሮች የተጠበቅን አይደለንም። እመኑኝ ፈረንሳይ ላይ እኔ በጣም የሚለበልብ 40 ዲግሪ ፀሐይ ሲለበልበን እና በጣም የሚቀዘቅዝ ብርድ ሲበርደን እንጂ ከሰማይ ወርቅ ሲዘንብ አላየሁም። የካፍ ገንዘብ ደግሞ ሰዎችን አያኖርም፣ ይደግፋል እንጂ አያኖርም። ሲያኖርም አይቻል አቅም አዳዲስ ሰዎች እየገባችሁ ታስገቡ ልወጣ ስለሆነ ማለት ነው። ቲጂ ቴንኪ በጣም እንቋጨው ጉዳዩን እንመጣለን፣ ተመልስ እንመጣለን። እንዳልከው አንተ ያው ሮብ ወይ ሐሙስ እሱ ጋር እንደምትሄድ አውቃለሁ። እናወራለን ያለውን ነገር በውስጥ እኔም ዊኬንድ ላይ አርብ መጥቼ ጆይን አደርጋቸዋለሁ ያለውን ነገር እና ቴንኪዩ በጣም እናመሰግናለን። ከዚህ በኋላ በትልቁ እንትን እንመጣለን፣ ያለውን ነገር እናሳውቃቸዋለን። ዋና ቁም ነገር ወንድማችን እግዚአብሔር ይማር እሱ ነው። ባላችሁበት በምታምኑት እምነት ዱዓ አድርጉለት፣ በጸሎትም በሁሉም ነገር እንትን በሉት። ከዛ ያ ኔክስት ስቴፑ እናሳውቃቸዋለን። በእርግጠኝነት ያው መደረግ ያለባቸው ነገሮች ይሆናሉ። እናግዟለን። ምንም ጥርጥር የለውም፣ እናግዟለን። በቃ ሰዎች ቀና ልብ ያላቸው ሰዎች አግዙታል። እኛም ተባብረን ከነሱ ጋር ሆነን እናግዟለን ወንድማችንን። በዚህ ዙሪያ በቃ መልካም ምሽት ይሁንላችሁ። በጣም ነው የምወዳችሁ ማከብራችሁ የነበራችሁ ሰዎች፣ የምናውቃችሁም የማናውቃችሁ እንኳን አወቅናችሁ፣ የምናውቃችሁ ደግሞ እግዚአብሔር እንግዲህ በመልካሙ እንዲያገናኘን ጸሎት አደርጋለሁ። ቻው፣ ደህና ደሩ። ይቅርታ አንዴ ሰዓት አለ። ኛ ምን ታንፈስበት ያላወራችሁ ልጆች አውሩ፣ ግን ከአሁን በኋላ ሰው አታስገቡ አድሚኖች ባካችሁ። እሺ እናቴ አውሩ። ወንድማችንን ጂፋር እግዚአብሔር ይማርልን። እንደ አንዳንድ ጥሩ ያልሆነ ኮሜንት የምትሰጡ ሰዎች አላችሁ እና በጣም በጣም ነው የሚያሳዝነው። ሁላችንም ነገ ምን እንደሚገጥመን አናውቅምና ሰው እንደዚህ ሲጎዳ ሲታመም ተባብረን እኛ ማናለን ከእግዚአብሔር ጋር ሰውን መርዳት የምንችለው ማሳከም የምንችል ማሳከም ባለን አቅማችን መረዳዳት ነው የሚገባን እና እንደው ክፉ ቃል የምትናገሩ የምትጽፉ እግዚአብሔር ልቦና ይስጣችሁ። ነገ ይሄ ልጅ
እንደሚድን ተስፋ እናደርጋለን እና ወንድማችንን በምንችለው አቅም ባይኖረን እንኳን በጸሎት እንኳን ማገዝ ይሄ ትልቅ ነገር ነውና እናንተንም አጠገቡ ያላችሁት የምትንከባከቡትንም እግዚአብሔር ይርዳችሁ። እውነት በጣም ነው ያዘንኩት። ዛሬ ጠዋት ነው ቲክቶክ ላይ ያየሁት እና በጣም ነው ያዘንኩት። እግዚአብሔር ይማረው እና እዛ ፈረንሳይ አካባቢም ኪዳነ ምህረት ገዳም አለች የነጮቹ ቤልጅየም እና እንትን ጠረፍ ላይ እዚህ ሌዥ የሚባል አካባቢ ነውና ጸበሏ በጣም ፈዋሽ ነው። እንደው የምትችሉ ከሆነ እንደው ቀርታችሁ ራሱ ከዛ ወስዳችሁ እንደው ቢጠጣ ቢታጠብ ጥሩ ነው። ገዳም ናት የነጮች የተገለጸችበት በጣም ብዙ እንደዚህ በክራንት ምንድነው ይሄ በእግራቸውን እያነከሱ ብዙ የታመሙ ሄደው የዳኑበት ቦታ ነውና እንደዛም እዛ አካባቢ ያላችሁ ሰዎች ብትችሉ እንደው በዛም ብትተባበሩት ጸበልም ጥሩ ነው። እንደዚህ ምንድነው እሱ የመተት ምናምን ነገር ነው መሰለኝ እያለ ያለውና እኔ ከዚህ የሎርድ ጸበል ይዤለት እኔ ሎርድ አጠገብ ነው የምኖረው። ከምታውቂው ከሆነ ሎርድ የሎርድ ማርያምን ጸበል ይዤለት እሄዳለሁ በእርግጠኝነት እሱ ነገር ውሰድለት። ጸበልም እቤትም እምነትም ያላችሁ እንደዚህ አይነት ነገር በእስልምናም ሆነ በክርስትና ሰይጣን ነገር ስለሆነ በጸሎትና በእንትን ያው ይድናል፣ እግዚአብሔር ይምረዋል። እና ከጎኑ ያላችሁ በሙሉ እግዚአብሔር ይስጥልን። እግዚአብሔር ለእናንተም ብድሩን ይክፈላችሁ ከፈጣሪና እንርዳው። በምን በኩል ነው በእሱን ማግኘት የምንችለው? ወይም ደግሞ ገንዘብም ሆነ መርዳት እንዴት ነው የምናግዘው? እሱን የምናደርጋለን መሰለሽ። ያው እኛ የቅርብ ጓደኞቹ ነን። አሁን እንደዚህ አይነት ነገሮች ይዘን አልመጣንም። እናወራበትና በጣም ብዙ ሰዎች ጥያቄ እየጠየቁ ስለሆነ ብዙ ሰዎች ላይቫቸውን እየከፈቱ የተዘበራረቀ ነገር እያወሩ ስለሆነ ያን ነገር ለማጽዳት ነው። ዝም ማለት ጥሩ አይደለም። ብዙ ዝም ካልሽ ሰዎች ጋጋ ውሸት የሚያወሩ ሰዎች እውነት ይሆናል ማለት ነው። እኛ የሚዲያ ሰዎች አይደለንም። እውነቱን ለማውራት እኔ ላይቭ ላይ ዛሬ ነው የምታዩ፣ አታዩኝም፣ አያታችሁኝ አታውቁም። ስለዚህ ያን ነገር ነው ረፉ። እኛ ጓደኛችን ነው፣ ወንድማችን ነው። እኛንን ቤተሰብ ቅርብ ያለ ነው። እኛንን ያለው ነገር ይሄ ነው ብለን ለማለት ነው የመጣ ነው እንጂ ሌላ ነገር እናደርግ አይደለም። ግን ከሱ ጋር አውርተን የራሱን ነገር አዘጋጅተን ሰዎች እንዴት እንደሚያግዙት በራሱ ነው መሆንም ያለበት። እኔ በዛ አምናለሁ በራሱ መንገዶችን ግን እንዴት ማድረግ እንዳለበት እሱን ማገዘ ነው። ከሱ ጋር ተመካክረን እሱም ወደ ሰዎች ይዘን እንመጣለን ማለት ነው። እውነት ወይ አለው ብላችሁም ከጎኑ መሆናችሁም ራሱ ይህ ትልቅ ነገር ነው። ሰው አለኝ ብሎ ይጽናናል፣ ከህመሙም እግዚአብሔር ይፈውሰዋል። እውነት እናንተ ከጎኑ ናችሁ። የሚያስፈልገውን ነገር ባያቅማችሁ መርዳት አለብን ወንድማችንን እና እግዚአብሔር ምሕረቱን ይላክለት። በእውነት ያን መሰለ እንደዛ የሚያብድ ልጅ ከሁሉም ጋር እንደዛ እንትን የሚል ልጅ አሁን ዛሬ እንደዚህ ይሄን ሁላ ወር ታሞ ብቻውን ሆኖ ሲብስበት ነው። ጥሩ ነው ያደረገው እንደዛ ማድረጉ በእውነት በጣም በቃ የሰውኛ ነገር ነው እና ሌሎች እንደው እባካችሁ ክፉ ነገር አትናገሩ። ነገ ከደቂቃ በኋላ ምን እንደሚገጥመን አናውቅም እና በጸሎት አግዙት ሁላችሁም በምትችሉት ነገር እና በጣም አመሰግናለሁ ስለሰጣችሁኝ እድል። ያለውን ነገር እንግዲህ አስረዱንና በምንችለው አቅማችን በጣም እናመሰግናለን። እግዚአብሔር ይስጥልን። በቃ እንግዲህ ጨረስን አይደል ጋይስ? ቲጂያ አንዴ ስላለብኝ ነው። እሺ ይኸውልህ በእናትህ እንግዲህ ሐሙስ ሄዳለሁ ስላልክ የአንሳ ስልክ እሺ አንሳ እና ደግሞ እኔ ቅድም ልናገር የፈለኩት ያው የቤት ኪራይ ምናምን የሚለው ነው እንጂ እንዳይረዳ ምናምን ፈልጌ አይደለም። እና ፓሪስ ነው የምኖረው። ምናልባት ወደ ፓሪስ ለሼኪ ምናምን ካመጡም አለውኝ። እሺ ያው ስልክ ካላችሁ ስልክሽ እንዲያነሳልሽ እነግረዋለሁ። በቃ የኔም ብቻ ሳይሆን አረ ብዙ ፋሚሊ የደወለለት ነው። እሺ ለምን መሰላችሁ ስልክ ማንሳት አሁን ለሱ በጣም ከባድ ነው። ብዙ ሰው ነው የሚደውልበት። ጃፋር ታወቀ ነው ለፋሚሊ እንዲያነሳ ነገርልን በቃ ይሄ ነው በልሽ በቃ ለብዙ ሰው ስልክ መመለስ በጣም ከባድ ነው። ቢያንስ ወደ እሱ ቀረብ የምንል ሰዎች ስልካችንን ሰተን በቻልነው ቁጥር በቻልነው እንትን የሚደውሉትን ሰዎች ወደ እኛ ደውለው እኛ ብናስተናግድለት እንደዛ ይሻላል ብዬ ነው የምገምተው። እኔ 1 3 4 5 ሰዎች ተመርጠን ስልክ የሚደወልበትን እሷም ብዙ ሰው ይደውልበታል። ኦፍኮርስ ፖፑላር ነው። ብዙ ሰው ከየትም ሀገር ይደውላሉ። እኛ ጋርም እየደወሉ ይጠይቃሉ። አሁን ከትላንት ጀምሮ እየደወሉብን ነው። ጂቢም ተነጋግረናል በዚህ ሁኔታ። እንደውም ትላንትና እኔ መሄድ ያሰብኩት ትላንትና ነበር እሱ ጋር ዊኬንዱን አልተመቸውም ጂቢ እና ሜይ ቢ ኔክስት እንሄዳለን። እንደዛ ቢሆን ይሻላል። እሱ ጋር ቀረብ የሚሉ ሰዎች ስልካችንን ሰተን ያለው ሁኔታ ከእሱ ጋር እያወራን እኛ ብንመልስ ተመራጭ ነው።
ለምን ስልክ አይመልስም ብሎ ብዙ ሰዎች ኮመንት ሊያደርጉ ይችላሉ። ኦኬ አንድ ማውራት የምፈልገው ነገር አለ። እስቲ ይቅርታ ራስታ አምላክ ከጎኒ እስከ መጨረሻ ይቁም። በጣም እናመሰግናለን። ከውጭ ሆኜ እየሰማው ነበር፣ በጣም ያዳመጥካችሁ ነበር እና ሁላችሁም በጣም አምላክ ከጎናችሁ ይቁም እስከ መጨረሻ እና አንተ ሳምንት ብለሃል እያዳመጥኳችሁ ነበር። ግን አንዲት ልጅ ጠዋት ሄጄ ነበር እያለች ነበር። ጠዋት ሄጄ በግድ ነው በር ያስከፈትኩት ነበር እያለች ነበር እና እስከ ሐሙስ እንኳን ዛሬ ማታ ነገ ጠዋት ተነጎዳ ጠዋት ሄዶ እስቲ የሚያይ ሰው ከጎኑ ካለ ጎረቤት ካለ ይሄን እንኳን ብታስቀምጡ ምናልበት የሚለውን ነው ሐሳብን የሚያቀርበው። አምላክ እስከ መጨረሻ ከጎኔ ይቁም። ለሳንቲም ለሚባለው ነገር ሁሉ እኛ ዝግጁ ነን። ሌላ ሰውም አንፈልግም። አንተው ተዘጋጅበት። ምን የሚያሳስብን ነገር የለም። ጃፈር ቤተሰቦቹን አላውቅም እንጂ ከኔ አንድ 15 ኪሎ ሜትር ነው ከጅማ ማለት ነው። እንደዛ ነገር ነው። ግን ያው እኔ ከሮም ነኝ እኔ እዚህ ጣሊያን እና በጣም እናመሰግናለን። ብዙ አላበዛብህም። የሰማው ነው ሊወጣ ነው ብለሃልና ሰላም ሁን። እንሰማማለን። አመቻችና ነገ ጠዋትም ወይ ነገ ማታ ሄዶ የሚያይ እንዴት እንዳደረ እንዴትስ እንደዋለ እንኳን ካሉ እባክህን እስከ ሐሙስ ለምለው ነገር ነው ይሄን ሐሳብ ያቀረብኩ። አምላክ ከጎኔ ይቁም። ለአንተ ራሱ አምላክ እስከ መጨረሻ ይርዳ። አሜን። ሰላም ሁኑልኝ። እግዚአብሔር ያክብረልን። እሺ ቴንክ ዩ ሁላችሁም መልካም ምሽት። በቃ እንመለስበታለን። አንዴ እዚህ ጋር ሁሉም ለሚያስቡ እሺ ይቅርታ ሁሉም እዚህ ጋር ለጃፈር የሚያስቡ ሁሉ እግዚአብሔር ቅን ልቦናቸውን ሁሉ እግዚአብሔር ይባርክልን። ተጨንቀውም አሁን ብቻውን ይሆናል። ዛሬ የሆነች እህታችን ሄዳ አይተዋለች። እኔም ትላንትና ከትላንት ወዲያ እንደሰማሁኝ ልምጣ ብየው ነበረ። በ26 ቼኪንግ የመጨረሻ ውጤት ስላለኝ እዛ ላይ ብትመጪ ይሻላል ብሏል። ያው አውርተናል። ግን ለጃፈር ስልክ የማይመልሰው ብዙ የሚደወልለት ሰዎች ብዙ ናቸው። ያንን መመለስ ስላልቻለ ነው። የቅርብ እንደዚህ እህቴ ወንድሜ የሚላቸውን ቀን በቀን ዴሊ የምናወራቸውን ሰዎች ይመልሳልና አሁን ያለበት ሁኔታ እንደዚህ ብቻውን ነው ብላችሁ ሀሳብም እንዳይገቡ ነው። ገብቷል? እኛ አለን በምንደውለው ልክ እዛ ጋር ደውለን ሂዱና አገኙትም የምንል ሰዎች ስላለን ህዝቡ በጣም ሀሳብ እንዳይገባ ያንንም አንተ እየደወልክም እንደምታገኘው ጂቢም እየደወለ እንደሚያገኘው ለህዝቡ ይናገሩ። ጃፈርን ግን በቃ እግዚአብሔር ረድቶን እናቴ ያለውን ለእናቱ ለደጁ ያብቃ። በሽታው በእናቱ ቅርስ ውስጥ ነው መድኃኒቱ የሚገኘውና እናውቃለን ምን ያህል ለእናቱ ክብር ያለው ልጅ ነው። ለሁላችንም እኛ ቤተሰብ ሄደን ጠይቀን ስንመጣ ምን ያህል እሱ ደስተኛ እንደሚሆን እኔ ስለማቅ ነውና እግዚአብሔር በእውነት ልትረዱት ያሰባችሁ በሙሉ በቀና ልቦና ውስጥ ያላችሁ በሙሉ እግዚአብሔር ይባርካችሁ። አሜን። ሳይቆይ ሳይመሽ እርዳታችንን ጀምረን የሱን ፈቃደኝነት ጠይቀን ይዘን የምንመጣውን አካውንት በሙሉ እኔም አለሁኝ ቲጂ በሚገባ ሁሉ ነገር ውስጥ አለው። እናቱ ደጅ እስከማድረስም አለሁኝ። ቴንኪ በጣም እግዚአብሔር ያክብርልን። መልካም ምሽት ይሁንላችሁ። እንመለስበታለን። እሺ በሰፊው ምንም እንዳያስጨንቃችሁ። ቴንኪ ቲጂ በጣም ተባረክ። አንተ ብሮ ክበርልኝ። ሁላችሁም እናመሰግናለን። ሰላማችሁ ይብዛ። አሜን። እናመሰግናለን ቲጂ በጣም ሁላችሁንም እዚህ የገባችሁ ሰዎች በጣም እናመሰግናለን። አክብራችሁ ያናገራችሁ ሀሳባችሁን የሰጣችሁት። በቃ ጠቅላላ ስናደርገው ጃፈር በመጀመሪያ የጃፈር ጤንነት ወደ ቦታው እንዲመለስ ነው የምንፈልገው። ሁለተኛ ደግሞ ቀጥሎ ቅድም የተወራባት ጉዳይ ነው እና መልካም ምኞት፣ ጸሎት ከጎን አለን ከጎን ካለን ሰው አለክ በማለት አይምሮን ትሪት እንድናደርግ ፈልጋለሁ። አመሰግናለሁ። ትዕግስቱ non tu sors juste ድጋሚ ሜዲያ ላይ ባይወጣ እኔ ምኞቴ ነው። ራማት የተሰራው ቪዲዮ ችግር የለውም። ራማት ኦቨር ፓክ ላይ ነው ደውልልሻለሁ ያለውን ነገር ነው። እሺ ኦኬ